የኢትዮጵያና የኤርትራ ትንቅንቅ በአሰብና የቀይ ባህር በር ማግኘት አለብን ይገባናልና አይገባችሁም በሚለው ጉዳይ የመጨረሻዎቹ ደረጃዎች ላይ ስለመድረሱ የሚያመላክቱ መረጃዎች ከዚህም ከዛም ብቅ እያሉ ነው። በተለይም ሁለቱ ሀገራት ለጦርነት እየተዘጋጁ ነው የሚሉ ዘገባዎች አሁን ላይ በስፋት ተበራክተው እየተሰሙ ይገኛል። የኢትዮጵያና የግብጽም ጉዳይ ልክ እንደ ኢትዮጵያና ኤርትራ ጉዳይ በተካረረ መልኩ የታላቁ የኢትዮጵያ ህዳሴ ግድብ መገንባትና መጠናቀቅን እንደዚሁ የአባይ ውሃን መሰረት አድርጎ ተጧጡፎ ቀጥሏል። ሀገራቱ በየፊናቸው ኢትዮጵያን ለመውረርና አዳክመው እጅ ለማሰጠት በርካታ እንቅስቃሴዎችን እያከናወኑ ሲሆን፣ በአንጻሩ ነገሩን ቀድማ የተረዳችው ኢትዮጵያ ከነፍስ ወከፍ መሳሪያ እስከ ከባዱ የኒውክለር መሳሪያ ለመታጠቅ የሚያስችል በቂ አቅምን ለመገንባት ጥረት እያደረገች ስለመሆኗ የሚያሳዩ መረጃዎችም እየወጡ ነው። አብዛኞቹ የዘርፉ ተንታኞች እንደሚሉት የኢትዮጵያና የጎረቤቶቿ የኤርትራና የግብጽ ጉዳይ ከወዳጅነት ወደ ጠላትነት ከዛም ወደ ለየለት መገዳደር ደረጃ የመሸጋገሩ ምክንያት ይኸው የኔ ብቻ ጥቅም ይጠበቅ የሚለው የግብጾችና የኢሳያስ አፈወርቂ የኋላ ቀርነት አስተሳሰብና ለህዝብና ሀገር ደንታ የማጣት ቀልበቢስነት እንደሆነ የዘርፉ ምሁራን ጂኦፖለቲክሱን ሲያመሳጥሩ የሚሰጡት ድምዳሜ ነው። ፓኪስታንና ህንድ ቀድሞ አንድ የነበሩ ሁለቱም በእንግሊዝ ቅኝ ግዛት ስር የነበሩ ሀገራት ሲሆን አስገራሚ በሆነ ሁኔታ ተመሳሳይ ቋንቋ፣ ባህል፣ ታሪክ የሚጋሩ ሀገራት የነበሩ በመሆናቸው ሁኔታው ከኢትዮጵያና አሁን ኤርትራ ከገቡበት አጣብቂኝ ጋር የሚተሳሰር ሆኖ አግኝተነዋል። ለዚህም የፓኪስታንና የህንድን ጉዳይ በመጠኑ ለመቃኘት ሞክረናል። ባህልና ታሪክን መሰረት ያደረገው የፓኪስታንና የህንድ ግንኙነት ከ70 ዓመታት በላይ ለዘለቀ ጸብና እርስ በርስ መቃቃር ውስጥ ከገባ ሰነባብቷል። ዛሬ ኤርትራና ኢትዮጵያ የሚታይባቸውም ያወኩሽ ናኩሽ አይነት ጨዋታ ለዓመታት የተጫወቱትና በኒውክለር ጦር መሳሪያ መታጠቃቸው ምክንያት ተከባብሮ መኖር ለጀመሩት የህንድና ፓኪስታን ጉዳይ ዋና ምሳሌ ነው። ወደ ሀገራችን ኢትዮጵያና ወዳለንበት የምስራቅ አፍሪካ ቀጠናም ስንመለስ በኢትዮጵያና ኤርትራ መካከል ያለው ሁኔታ ግጥምጥሞሹ የሚያስገርም ነው። በእርግጥ የኢትዮጵያና ኤርትራ ጉዳይ ከህንድና ፓኪስታን በእጅጉ እንደሚለይ ባያጠያይቅም በባህል፣ በቋንቋ፣ በታሪክ፣ በአኗኗር ዘይቤ ከህንድና ፓኪስታን በእጅጉ እንደሚለይና በተለይም ኢትዮጵያና ኤርትራ ባላቸው የቆዳ ቀለምና በአልባሳት ጭምር በብዙ መልኩ የሚመሳሰሉ አሊያም አንድ የሆኑ ህዝቦች ናቸው ማለት ቢቻልም በብዙ ነገሮች አንድ የሆኑ ህዝቦች አሁን ላይ በመሪዎች በተለይም ከዚህ በፊት በተሰሩ ሸፍጦች ምክንያት ተለያይተው እስካሁን በጭቅጭቅ ውስጥ መሆናቸው ነገሩን ግርምት የሚጭር ያደርገዋል። ነገር ግን ለየት የሚያደርጋቸው ሌላው ነገር በመሃላቸው ያለው ያልተቋጨ የሀገርነት ታሪክና ያላለቀ ፍቺ የፈጸሙ ሀገራት የመሆናቸው ጉዳይ ሲሆን በብዙ መልኩ አንድነት ያላቸው ሁለቱ ሀገራት ከህንድና ፓኪስታን በተለየ መልኩ እስካሁን በሚባል ደረጃ በተገቢው ሁኔታ ተፋተዋል ለማለት የሚያስችል ሁኔታ አለመኖሩ ነገሩን ለየት ያደርገዋል። በተለይም ሁለቱ ሀገራት እንደ ሀገር እኩል ለመገዳደር አይደለም እንደ ጠላትም መታየት የማይችሉ በብዙ መልኩ ተመጋጋቢ የሆነ ኢኮኖሚያዊ ውህደትን ፈጽመው ለህዝቦቻቸው ሰላምና ዘላቂ የሆነ ልማትን ማረጋገጥ የሚችሉባቸው በርካታ አጋጣሚዎችና እድሎች ተፈጥረው የነበሩ ቢሆንም በነገሩ ላይ ግን በውል አስተውሎት ኖሯቸው በትብብር ሳይሰሩ በመቅረታቸው ምክንያት እርስ በርስ ለመወቃቀስና እስከ መቃቃር የደረሱበትን የከረረ የፖለቲካ ታሪክ እንድናስታውስ የሚያደርግ ተግባራት ማከናወን ችለዋል። በተለይም እንደ አውሮፓውያን አቆጣጠር ከ2018 በኋላ በሁለቱ ወንድማማች ሀገራት መካከል የተፈጠረው መልካም የሚባልና ላለፉት 30ና ከዛ በላይ ዓመታት የነበረውን ቁርሾ በወደ ሰፊነት የፈታ ግንኙነት ማድረግ ችለው የነበረበት ሁኔታ ለህዝቡና ለቀጠናው ሰላም የሰጠ ቢሆንም የኢትዮጵያ የምንጊዜም ጠላት የምትዘውረው አስመራ አዲሃሎ የሰፈረው የአምባገነኑ ኢሳያስ አፈወርቂ አስተዳደር ካለምንም ቅድመ ሁኔታ ከኢትዮጵያ ጋር ያለንን ግንኙነት ልናቋርጥ ተገደናል በሚል ለኢትዮጵያ የባህር በር መስጠትም ሆነ ኢትዮጵያ በቀጠናው አባል ሀገራት መካከል እንዲፈጠር የምትፈልገውን በኢኮኖሚ እንተሳሰር አብረንም እንልማ የሚለውን ሐሳብ ባለመቀበልና ባለመስማማት ይልቁንም ከልማት ይልቅ ስጋት አለብኝ ኢትዮጵያ ልትውጠኝ ነው በሚል መሰረተ ቢስ ውንጀላ እንደሆነ ዘግይተንም ቢሆን መረዳት ችለናል። ታዲያ በህንድና ፓኪስታን መካከል እንደተደረገው ህጋዊ በሆነ ፍቺ ያልተጠናቀቀው ወይም ያልተቋጨው
የተቋጨው የኢትዮጵያና የኤርትራ የሀገርነት ጉዳይ ህንድና ፓኪስታን በህጋዊ መንገድ ተፋተው በግዛት ይገባኛል ግጭት ውስጥ የቆዩባቸውን 70 ዓመታት የሚመስል ግንኙነት ወይም የተቋጨ ታሪክ ሳይሆን የኤርትራና የኢትዮጵያ ጉዳይ ሌላ ብዙ ያላለቁ ወይም ፍቺው በውል ያለመቋጨቱና ህጋዊ መሰረት የሌለው መሆኑ ዛሬ ላይ ከ34 ዓመታት በኋላም ወደ ተመሳሳይ ውዝግብ እንዲገቡ እንዳደረጋቸው ምሁራን ያስረዳሉ። ይህ በሁለቱ ሀገራት መካከል ሳይቋጭ የዘለቀው ግንኙነት ከመሪዎቻቸው አልፎ ወደ ህዝቡ እንዲወርድ በህዝቡ መካከል ጠላትነት እንዲፈጠር በተለይም የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በብዙ የሰሩ ሲሆን ኤርትራውያንም ኢትዮጵያን እንደ ጠላት እንዲያዩ ማድረግ ስለመቻላቸውና በዚህም እንደተሳካላቸው በርካታ የቀጠናውን ጂኦፖለቲካዊ ሁኔታ በተለይም በሁለቱ ሀገራት መካከል ያለውን ታሪካዊ ዳራ በውል የሚያውቁ የተረዱ ምሁራን የሚያረጋግጡት እውነታ ነው። ነገር ግን ኢትዮጵያ ለኤርትራውያንም ሆነ በቀጠናው ላሉ ሌሎች ወንድም ህዝቦች የእናት ሀገር ያክል እንክብካቤን የምታደርግ፣ ሲመጡ የምትቀበል፣ ሲሄዱ ደግሞ የምትሸኝ፣ ሁሉንም በእኩልነት የምታስተናግድ አገር ስለመሆኗ እነኚሁ ምሁራን ይመሰክራሉ። ታዲያ እውነታው ምንድን ነው? ይህንን እውነታ ለማረጋገጥ በተለይም አሁን ላይ በስፋት እየተነሳ የሚገኘውን የኢትዮጵያን የባህር በር ጥያቄና ከአሰብ ወደብ ጋር የተገናኘውን ጉዳይ በሚመለከት በስፋት ማየት አስፈላጊ ነው። ይህንን እውነታ ደግሞ ለማየትና በውል ለመፈተሽ በዶክተር ያዕቆብ ኃይለማርያም የተጻፈው ወሳኝ መጽሐፍ ኢትዮጵያ አሁን ላይ ያነሳች ያለውን የባህር በር ጥያቄ በውል ለመመለስ ሁነኛ ማስረጃን በውስጡ የያዘ ነው። በዚህም ምክንያት ለዛሬው የኢትዮጵያ የባህር በር ጥያቄን ለሚፈትሸው ፕሮግራማችን ዋና ዋቢ የመረጃ ምንጭ አድርገነዋል። አብራችሁን እንድትቆዩ በመጋበዝ በቆይታችን እንደምታተርፉ በማመን ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ ፕሮግራማችንን ደግሞ ላይክ እና ሼር በማድረግ አብራችሁ እንድትዘልቁ በመጋበዝ ውድ የገበያ ልዩ ጥንቅር ፕሮግራማችን በኢትዮጵያ የባህር በር ጥያቄና አሰብ የማን ናት የሚለው ጉዳይ ላይ የሚያተኩር እንደሆነ ከወዲሁ ልገልጽላችሁ እወዳለሁ። ተከታተሉ። ስራዎትን በተሻለ ጥራትና ቅልጥፍና ከቤትዎ ሆነው የሚያከናውኑበት ማሽን ያስፈልጎታል? ለፍላጎትዎ ኤሌጋንት ማሽነሪ ያለለው በአነስተኛ ገንዘብ ጀምረው ውጤታማ የሚሆኑበት ማሽኖች እኛ ጋር ያገኛሉ። የደረቅና ፈሳሽ ሳሙና ማምረቻ ማሽን፣ የለውዝ ቅቤ ማምረቻ ማሽን፣ የጨውና ቅመማ ቅመም መፍጫ ማሽን፣ የመኖ ማቀነባበሪያ ማሽን፣ የፕላስቲክ መፍጫና መጨፍለቂያ ማሽን፣ የቡና ማሽን፣ የልብስ ማጠቢያ ማሽን፣ የሻማና የጧፍ ማምረቻ ማሽን፣ የሽንኩርት መፍጫና ገብስ መፈተጊያ ማሽንን ጨምሮ ዘመናዊ የአረቄ ማውጫ ማሽኖችን በተመጣጣኝ ዋጋ አቅርበንልዎታል። ምርቶቻችንን ከሙሉ ዋስትናና የአመራረት ስልጠና እንዲሁም የጥሬ ዕቃ አቅርቦት ጋር ያገኛሉ። አድራሻችን አዲስ አበባ የሳሪስ ውሃና ማርያም ኪዳነ ምሕረት ጸበል ብርሃን ባንክ ፊት ለፊት ያገኙናል። ለበለጠ መረጃ በ0923 23 23 84 አሊያም በ0922 45 35 71 ላይ ይደውሉልን። ኤሌጋንት ማሽነሪ ለርሶ። ዶክተር ያዕቆብ በኢትዮጵያ በተለይም የጂኦፖለቲክስና በተለይ በአባይ ጉዳይ ላይ ኢትዮጵያን በመወከል ለኢትዮጵያን በመወገን እስካሁን ሲከራከሩ ያሉ አሁንም ድረስ ኢትዮጵያን በመወከል በተደራዳሪ ቡድን ውስጥ አባልና የተደራዳሪ ቡድኑ ዋና ሰው በመሆን ለኢትዮጵያ ድንቅ ውለታን እየዋሉ ካሉ ኢትዮጵያ አሉኝ ከምትላቸው የጂኦፖለቲክስና የቀጠናዊ ትንተናን የሚሰጡ ምሁር ናቸው። አሰብ የማን ናት በሚለው መጽሐፋቸውም የተለያዩ ሐሳቦችን በማጠናቀር አሰብ እንደዚሁም በቀይ ባህር ቀጠና እስከ 800 ኪሎ ሜትር ድረስ የሚዘልቀው ከኤርትራ ከምጽዋ ደቡባዊ ወደብ ዳርቻ ተነስቶ እስከ ጅቡቲ ድንበር ድረስ የሚደርሰው የቀይ ባህር ቀጠና ግዛት የኢትዮጵያ ስለመሆኑ በውል ያረጋገጡ ውድ ኢትዮጵያዊ ምሁር ናቸው። ለመሆኑ መጽሐፋቸው ምን ይላል? እንመልከተው። ስለ ባህር በር የተደረጉ ጥናቶች በርካታ መሆናቸው ይታወቃል። ይሁን እንጂ ከወቅታዊነት፣ አስተማሪነትና አሳዋቂነት፣ መረጃ ሰጪነት እንደዚሁም ተጨባጭና ተነባቢነት፣ ተጽዕኖ ፈጣሪነት ብሎም ተጠቃሽነትን ወዘተ መሰረት በማድረግ ከዚህ አኳያ ስንፈትሽ አሰብ የማን ናት የሚለውን ያክል ስለዚህ ጉዳይ ወይም በዚህ ጉዳይ ላይ የተጻፈ መጽሐፍ አናገኝም። ከአዲስ አበባ 882 ኪሎ ሜትር ርቀት ላይ ስለሚገኘው 811 ኪሎ ሜትር የሚሆነውን በኢትዮጵያ በኩል ስላለው ቀሪው 71 ኪሎ ሜትር ደግሞ በኤርትራ በኩል ስለሆነው በሁለቱ ሀገራት መካከል የተካሄደውን ጦርነት ተከትሎ ለ20 ዓመታት ተዘግቶ ስለነበረው አሰብ ወደብ በማተት ለህትመት የበቃው አሰብ የማን ናት መጽሐፍ ከሌሎች በብዙ መልኩ ይለያል። ከሚለይበት አንዱ ዓለም አቀፋዊነቱ ሲሆን ዓለም አቀፍ ህጎችን፣ መርሆችን፣ ልምዶችንና ስምምነቶችን ወዘተ በርከት አድርጎ አጭቆ የያዘ መሆኑ ነው።
የመጽሐፉ ጸሐፊ ዶክተር ያዕቆብ አሰብ ማን ናት? የኢትዮጵያ የባህር በር ጥያቄ በደፋርነቱ ከሁሉም ይለያል። ደራሲው ተዘንግቷል የተባለውን ዶሴ ዳግም ወደ አጀንዳነት በመቀየርም የተከደነውን በመክፈታቸው የተደበቀውን በመገላለጣቸው ከሁሉም በላይ የማናውቃቸውን ገመናዎች በመዘርገፋቸው እርሳቸውና አሰብ ማን ናት ስራቸው ድንቅ ናቸው ማለት ይቻላል። መጽሐፉ በመግቢያው ላይ ዓላማው እያንዳንዱ ኢትዮጵያዊ አሰብ የኢትዮጵያ መሆኗን አውቆ የባህር በራችንን ማስመለስ ብሔራዊ ግዴታችን እንደሆነ ለማስታወስ መጣር መሆኑን አስፍሯል። በመጨረሻው ምዕራፍ አሰብን ወደ ኢትዮጵያ ለማስመለስ የዓለም አቀፉ ማህበረሰብ ድጋፍ ስለሚያስፈልግ ለእነዚህ ሰዎች መጠነኛ ግንዛቤ እንዲሰጥ የተዘጋጀ የእንግሊዝኛ ጽሑፍም አካቷል። የአሰብ ማን ናት መጽሐፍ ደራሲ የሕግ ባለሙያ መምህርና ጠበቃም ናቸው። በተባበሩት መንግስታት ድርጅት የሩዋንዳን የዘር ጭፍጨፋ ጉዳይ አስመልክቶም በአቃቤ ሕግነት ሰርተዋል። በናይጄሪያና በካሜሮን መካከል ተከስቶ የነበረውን የድንበር ይገባኛል ጥያቄንም ለመፍታት በስፍራው ከተሰማሩ ኢትዮጵያ አለችኝ ከምትላቸው ዓለም አቀፍ ምሁራን መካከል አንዱም ናቸው። የሩዋንዳውን የዘር ጭፍጨፋን ተከትሎ በተቋቋመው ችሎት ውስጥ በዳኝነት ከተሳተፉ ባለሙያዎች አንዱ የነበሩና ለጉዳዩ ቅርበትና ዕውቀት አላቸው ከሚባሉ ምሁራን መካከል አንዱ ናቸው። መጽሐፉ በእኚህ ደራሲ መዘጋጀቱ ጸሐፊው ለጉዳዩ ስላላቸው ቅርበት የሚመሰክር ሲሆን የመጽሐፉ ዝግጅት በስሜት ሳይሆን በእውቀት በአይን ምስክርነት ላይ የተመሰረተ ስለሆነ ጠቀሜታው የላቀና አሁን ላይ ኢትዮጵያ እየጠየቀች ያለውን የባህር በር ጥያቄ ለመመለስ በውል ተጨባጭ የሆኑ ማስረጃዎችን ያቀፈ እንደሆነ ይታመናል። ኢትዮጵያ በታሪክ ውስጥ የነበራትን የባህር በር ባለቤትነት መነሻ ያደረገ ኢትዮጵያውያንን በባህር በር ባለቤትነታቸው ላይ የገጠማቸውን ተግዳሮትና ያደረጉትን መራር ትግል የዘከረ የባህር በር መኖርና አለመኖር በአንድ ሀገር ኢኮኖሚ ውስጥ የሚያስከትለውን ጥቅምና ጉዳት፣ በዲፕሎማሲያዊ ግንኙነት ላይ ያለውን ሚናና ሌሎችን መሰረታዊ የሆኑ ጉዳዮችን የዳሰሰ ሲሆን የኤርትራን መገንጠልን ተከትሎ ኢትዮጵያ ወደብ አልባ አገር የመሆኗ ጉዳይ በስፋት የቃኘ የኤርትራን ጦርነትና የአልጀርሱን የድንበር አከላለል ስምምነት በስፋት የቃኘ በጥልቀትም የመረመረ የወቅቱ ውድ መጽሐፍ ነው። መጽሐፉ በመጀመሪያው አንቀጽም ኢትዮጵያውያን በተለያዩ የታሪክ ወቅቶች በሀገር ውስጥ ብቅ ያሉ አምባገነን መሪዎች የጫኑባቸውን በደሎች፣ ሰው ሰራሽም ሆኑ ተፈጥሯዊ ችግሮች በትዕግስት ያስተናገዱ ሲሆን ኢትዮጵያውያን በትዕግስት የማይመለከቱት ነገር ቢኖር የድንበርን መደፈርን ነው ማለት መቻላቸው ሁሉንም ነገር እንዴት እንደተመለከቱት በግልጽ የሚያሳይ ነው። ይህም የኢትዮጵያን ሕዝብ ባህልና ታሪክ ጠንቅቆ ከማወቅ የተነሳ እንደሆነም ምሁራን አስተያየት ሲሰጡ የሚሰነዝሩት ሐሳብ ነው። አሰብ ማን ናት የሚለው መጽሐፍ ዛሬ ላይ ሁሉም ስለ አሰብ ጉዳይ ዳግም ምናልባትም ከፍ ላለና ለተጋጋለ የውይይት አውድ እንቆቅልሽ ሆኖበት ሊሆን ይችላል። ላይነሳሳም እንደሚችል ይታመናል። ነገር ግን በወቅቱ በመጽሐፉ ላይ አስተያየታቸውን ይሰጡ የነበሩ ኢትዮጵያውያን ጸሐፍት በርካቶች እንደነበሩ የሚያስታውሱት ጸሐፊው የወርልድ ፕሬስ ጸሐፊው ዶክተር ያዕቆብ ኃይለማርያም አሰብ ማን ናት መጽሐፉ ዶክተሩን የሚያስመሰግን ኢትዮጵያንን የሚያነቃቃ እንደሆነ በማመን ስለ መጽሐፋቸውም ይነገራል። መጽሐፉን እያነበብኩ እያለው ማኝ የነበረው ስሜትም በመዳል ላይ ያለ ቁስል ዳርዳሩን ሲያኩት የሚሰጠውን አይነት ስሜት እንደነበር ግን ልደብቃችሁ አልወድም። መጽሐፉን እያነበብኩ ምን ተረዳህ ብትሉኝ የማታውቁት ካላችሁ በማለት የመሰከሩለት ከመሆኑም አኳያ እንመልከተው ካልን አሁንም አሰብ የማን ናት መጽሐፍን የተለየ ብቻ ሳይሆን የስነ ልቦና ሕክምና ወይም ቴራፒ ሆኖ እንዳገኘሁት ልገልጽላችሁ እወዳለሁ። የኢትዮጵያና የኤርትራን ድንበር ማካለልን በተመለከተ ብያኔ የተካሄደበትን የአልጀርሱን ስምምነት መሰረት ያደረገው የኢትዮ ጣሊያን የቅኝ ግዛት ስምምነት ሲሆን እንደ ዶክተር ያዕቆብ አገላለጽ በቀይ ባህር በተለይም በአሰብ የኒኩሌር መሳሪያ ቢጠመድበትና የጠላት ጦር ቢሰፍርበት ለሕልውናችን ስጋት የሚፈጥር ሁኔታ ቢጠነሰስ ኢትዮጵያ ልታደርገው የምትችለው ምንም ነገር አለመኖሩን ያሳያል። አረቦች ከብዙ ጊዜ ጀምሮ ብቸኛ የቀይ ባህር ተቀናቃኛቸው የነበረችውን ኢትዮጵያን ከባህር በሩ አካባቢ አግልለው ቀይ
ባህርን የአረብ ባህር ለማድረግ ሲታገሉለት የነበረውን ዓላማቸውን ማሳካት ስለመቻላቸው በመጽሐፉ ተጠቅሷል። እነዚህን የመሳሰሉ ደረቅ እውነቶችንና በወቅቱ ኢትዮጵያ በገዛ ልጆቿ የተፈጸመባትን ደባና ክህደት ለትውልድ ግንዛቤ በሚያመች መልኩ ማቅረቡ ደራሲውን ከማስመስገንም ባለፈ ስራቸው ዘመን ተሻጋሪ ስለመሆኑ የሚያሳይ ነው። በኢትዮጵያ ላይ በፍጥነት የተንሰራፋውን ሸፍጥ የባህር በርን የሚዘጋ ባድመን፣ ኤሮፕን፣ ጾረናን፣ ከፊል አፋርንና ሌሎችም የኢትዮጵያ ግዛቶችን ለኤርትራ አሳልፎ የሚሰጥ ውዝግብ በ225 ቀናት ውስጥ በመጠናቀቁ የጊዜ ሰሌዳውን አጠያቂ ያደርገዋል። በሌላ በኩል ድርድሩ የተካሄደበት አገር አልጀርስ ወይም አልጄሪያ የኤርትራን መገንጠል ከጥንስሱ ጀምሮ ትደግፍ የነበረች ከመሆኗን ባሻገር የድርድሩ አጋፋሪ የነበሩት ሚስተር አብዱል አዚዝ ቡታፍሊካ ወይም የወቅቱ የአፍሪካ አንድነት ድርጅት ሊቀመንበርና የአልጀርስ ስምምነት አደራዳሪ በመሆን ለኤርትራ መገንጠል የሀገራቸው የውጭ ጉዳይ ሚኒስተር በነበሩበት ጊዜ የሰሩ ሰው መሆናቸው ጉዳዩን በተለየ መልኩ እንድናይ ያደርጋል። ሌላው ቀርቶ የአፍሪካ አንድነት ድርጅት ከኢትዮጵያ እንዲነሳ ጥረው አልሳካ ስለማለቱም ታሪካቸው ያስረዳል። ጸሐፊው ከሸገር ታይምስ ጋር ቆይታ ባደረጉበት ወቅት በቀጠናው ሀያላን ሀገሮች የጦር ሰፈር እየገነቡ መሆናቸውን በመግለጽ አገራቱ የጦር ሰፈር እየገነቡ ያሉት ደግሞ ኢትዮጵያ የወደብ አማራጮች በምትላቸው አካባቢዎች መሆኑ ይሄ የሀያላን ሀገሮች እንቅስቃሴና ከበባ ኢትዮጵያን የት ድረስ እንደሚያሰጋትም በግልጽ አስቀምጠዋል። ነገሩ ምንም የማያጠራጥር እንደሆነ የገለጹት ዶክተር ያዕቆብ አሰብ ላይ ሳዑዲ አረቢያና ኤሚሬትስ የጦር ሰፈር መስራታቸው ከዚያም ግብፅ አሁን ሶማሌላንድ ላይ እንደዚሁ የጦር ሰፈር ለማቋቋም ውይይት እያደረገች የነበረችበትን የያንን ሁኔታ በማንሳት ኢትዮጵያ ወደ እነዚህ አካባቢዎች ቀድማ ዘልቃ መግባት ካልቻለች ነገሩ ወደ ሌላ ሁኔታም ሊያመራ እንደሚችል በመጥቀስ ይህም የኢትዮጵያን ሕልውና እስከነው ሊፈታተን እንደሚችል አስታውቀዋል። ግብፅም ሆነች ሌሎቹ የአረብ ሀገሮች ጅቡቲ ውስጥ ብዙ እንቅስቃሴ እንዳላቸው የጠቆሙት ዶክተሩ አንዳንድ ሰፈሮችንም መስራታቸውን ጠቁመዋል። ከዚያም አልፎ ግብፅ ቀጠናውን አልፎ እንዲያውም ከደቡብ ሱዳን አንድ ስምምነት ማድረጓን የጠቀሱት ዶክተር ያዕቆብ ስምምነቱ ምን እንደሆነ ብዙ ሰው ባያውቅም ለዚህ አሁን ኢትዮጵያ ቀለበት ውስጥ ለገባችበት ሁኔታ ዋና ምክንያት ሊሆን እንደቻለም አስቀምጠዋል። ስለዚህም በተከበበችበት ሁኔታ ከነዚህ የጦር ሰፈሮች መሰራት በተጨማሪም ደግሞ ለሁለተኛ ጊዜ ግብፅ አውሮፕላን ተሸካሚ የጦር መርከቦች እና ይህ ሁሉ ለምንድነው ግብፅ ያስፈለጋት የሚለውን ጥያቄ ስናነሳ የኢትዮጵያ ሁኔታ እዛ ውስጥ መግባቱ የማያጠራጥር እንደሆነ ግልጽ ነው። ይህም በዋናነት የኢትዮጵያና የግብፅ ጸብ ውሃን መሰረት ያደረገ መሆኑ በቀጠናው ላይ ኢትዮጵያ በቀጣይ ገንብታም ሆነ ሰርታ ለማስመረቅ የምትችላቸው ግድቦች እንዳይኖሩ እንደዚሁም በልማት ወደፊት እንዳትገሰግስ ብሎም ኢትዮጵያን በመከፋፈል ሌላ ሀገራት በቀጠና ውስጥ የበላይነት እንዲኖራቸው ለማድረግ የታሰበ ሸፍጥ እንደሆነም ዶክተር ያዕቆብ በግልጽ አብራርተዋል። ኢትዮጵያን የወከለው ቡድን በወቅቱ በተለይም በአልጀርስ በነበረው ስምምነት የኢትዮጵያ ድንበር በተሰረዘው ውል መሰረት ከምስራቅ 60 ኪሎ ሜትር ገባ ብሎ ስለነበረው የምስራቅ ጠረፍ የሚባለውን ከደሴቱ ሳይሆን ባህሩ ከሚያልቅበት የየብሱ ጫፍ እንዲጀምር ተከራክረዋል። ከዚህም በላይ ቡሬን ድንበር አድርጎ በማካለል ከ60 ኪሎ ሜትር በላይ ወደ ኢትዮጵያ ዘልቀዋል። ኢትዮጵያን የወከለውን ቡድን ጾረና የኤርትራ ነች ብሎ ድርቅ ማለቱ ካርታው ልዩ ቅርጽ ሰርቶ ጾረና ወደ ኤርትራ መካለሏ በካርታ ሳይቀር በመጽሐፉ ላይ ተመላክቷል። በዚህም መንገድ ከጣሊያን የተላቀቀችው ኤርትራ የኢትዮጵያን ቅኝ ግዛት ተብላ ስትገነጠል ባለህበት እርጋ የተባለው የድህረ ቅኝ ግዛት መርህም አለመከበሩን ዶክተር ያዕቆብ በዚሁ መጽሐፍ አመላክቷል። የድንበር ኮሚሽኑ መሬቱን ሲያከፋፍል የተለያዩ የሰብአዊ መብቶችን ወይም የዜግነት መብቶችን እንዳሻው በመከፋፈሉ የብዙ ዜጎችን መብት መጣሱን ያመላከቱት ዶክተር ያዕቆብ የኢትዮጵያ ሰራዊትን በጦርነቱ ወቅት የአሰብ ወደብን መቆጣጠር ሲችል በገዢዎቻችን ትዕዛዝ ወደ ኋላ እንዲያፈገፍግ መደረጉ ትልቅ ታሪካዊ ስህተት መሆኑን አመላክቷል። በአልጀርሱ የድርድር ሂደት ኢትዮጵያ ሽንፈትን ከድል መንጋጋ ፈልቅቃ አወጣች በማለት የገለጹት መሆኑ በዚሁ መጽሐፍና በዚሁ ምዕራፍ ላይ ሰፍሮ እናገኘዋለን። ግራና ቀኝ በጠላት የተከበበችው ኢትዮጵያ ራሷን ለመከላከል የሚያስችል የጦር መሳሪያ ከውጭ በባህር ማስገባት፣ የንግድ እንቅስቃሴን በነፃነት ማድረግ የግድ ቢላትም ይህንን እንዳታደርግ የሚያስችል ሁኔታ እንዲፈጠርባት ባህር በር እንዳይኖራትም ተደርጋ ተቆልፋለች። ይሁን
እንጂ ባለወደቡ ሀገር ይህን ያህል ብቻ ይበቃል ብሎ ማስተላለፍ ወይም በኢትዮጵያ ላይ መዝጋት አሊያም ደግሞ ሌላ አሻጥርን ሊሰራ እንደሚችልም ይህ መጽሐፍ ያትታል። እናም የሉዓላዊነት ጉዳይ ዘውትር በቋፍ ላይ ይንጠለጠላል ማለት ይሆናል ሲሉ ነው ዶክተር ያዕቆብ ኢትዮጵያ አሁን ላይ የአየር ክልሏም ሆነ በየብስ በኩል የምታደርገው የውጭ ግንኙነት የተገደበና በሌሎች ሀገራት ፍቃድ ላይ የተመሰረተ እንደሆነ የሚያብራሩት። እንደ አሰብ ማናት መጽሐፍ ከሆነ ወረራም ሌላው ስጋት ሲሆን ጄኔራል ናፒየር አጼ ቴዎድሮስን ለመውጋት ወደ ሀገራችን የገባው በቀይ ባህር ወደብ ነው። ወራሪዎቹ ከስትራቴጂክ አንጻር ከየብሱ ባህሩን ይመርጣሉ። ምክንያቱም ደግሞ የቀለለ መሆኑ ሲሆን መጽሐፉ ይህንንም እንድናስብ ማድረጉ ለየት የሚያደርገው ሆኖ ስለ ዲፕሎማሲና የውጭ ግንኙነቱ ጉዳይ የሚመለከተው ሁሉም ቆም ብሎ ያስብ ዘንድ የሚያስገድድ ነጥብ በመሆኑ ሌላው የአሰብ ማናት መጽሐፍ ጥንካሬና ብቃት ተደርጎ የሚወሰድ እንደሆነም ምሁራን ይገልጻሉ። በመሆኑም ኢትዮጵያ ያለ ወደብ ቀረች ብለን የምንቆጭበትና የምናዝንበት ምክንያት አለመኖሩን በመግለጽ ኢትዮጵያ የባህር በር ከየትኛውም አካባቢ ከየትኛውም ሀገር ልታገኝ ትችላለች የሚለው የቀድሞ ጠቅላይ ሚኒስትር የመለስ ዜናዊ ሐሳብ አሁን ላይ ምክንያትነቱ ያበቃ ስለመሆኑ የሚያሳዩ ሁኔታዎች መፈጠራቸውን ስናስብ ዶክተሩ ያነሱት ሐሳብ እውነት እንደሆነ እንረዳለን። የአሰብ ወደብ ወደ ኢትዮጵያ መካለል እንዳለበት ታሪክም ሕግም ያስገድዳል የሚለው የዚሁ መጽሐፍ ምዕራፍ 4ን የሚጠቅሰው ማስረጃ በተለይም በመጽሐፉ ምዕራፍ 5 ስር እነዚህ በ1900 በ1902 እና በ1908 በተፈራረሟቸው የኢትዮ ጣሊያን የቅኝ ግዛት ስምምነቶች ጥንታዊ ውሎች ኢትዮጵያ ላይ በጣሊያን በግድ በመጣሳቸው ጣሊያን ውሉን ራሷ ኢትዮጵያን ስትወር መጣሷን በማመላከት በሁለተኛው የዓለም ጦርነት ጣሊያን ቅኝ ግዛቷን በመነጠቋና ኢትዮጵያና ኤርትራ የኋላ ኋላ በመዋሃዳቸው በተደጋጋሚ የተሰረዙ ውሎች ስለመሆናቸውም ዶክተሩ ያስረዳሉ። በዚህም ምክንያት ኢትዮጵያ አሁን ላይ የምታነሳው የባህር በር ጥያቄ ከተገቢነትም በላይ በርካታ እውነቶችን ያዘለ ከመሆኑም ባለፈ በዓለም አቀፍ ሕግ የሚደገፍና ኢትዮጵያ ተፈጥሯዊና ታሪካዊ እንደዚሁም ሕጋዊ ግዛቷ የቀይ ባህር በር እንደሆነ በግልጽ የሚያትት ነው። በመሆኑም ኢትዮጵያ አሁን ላይ እየሄደችበት ያለው የቀይ ባህር በርን ለማስመለስና የአሰብ ወደብንም ወደ ራሷ ለማካለል የምታደርገው ጥረት ትክክለኛነት ያለውና በታሪክም በሕግም በዓለም አቀፍ ደረጃም በብዙ መልኩ የሚደገፍና ኢትዮጵያ ታሪካዊ ሕጋዊና ተፈጥሯዊ መብቷን ለማስመለስ እንጂ የሰው ሀገርን ለመውረር የራሷ ያልሆነን ሀቅ ለመመለስ ወይም ደግሞ የራሷ ያልሆነን ሀብት ለመውረስ አስባ እየተንቀሳቀሰች እንዳልሆነ በግልጽና በገሃድ የሚያሳይ እንደሆነ ከዚህ መጽሐፍ መረዳት እንደምንችል መግለጽ ይገባል። ውድ አድማጭ ተመልካቾቻችን መጽሐፉን በስፋት እንድታነቡት በመጋበዝ ኢትዮጵያ አሁን ላይ የአሰብ ወደብን ለማስመለስ ብሎም የቀይ ባህር በርን ቀጠና ለመቀላቀል እያነሳች ያለችውን የባህር በር ጥያቄ በመደገፍ ሁሉም ኢትዮጵያዊ በአንድነት መቆም እንዳለበት የሚያሳይ ከመሆኑም በላይ ኢትዮጵያ አሁን ላይ የሚያስፈልጋት ወደብ ብቻ ሳይሆን የባህር በር እንደሆነ በአጽንኦት መናገር እንደሚገባን በመግለጽ የዕለቱን የገበያ ልዩ ጥንቅር ፕሮግራማችንን በዚሁ ቋጨን። አብራችሁን ስለነበራችሁና ስለዘለቃችሁ በማመስገን በቀጣይ ከኢትዮጵያ ወሳኝ ብሔራዊ ጥቅም ጋር የተገናኙ መረጃዎችን ይዘን እስክንመጣ መልካሙን ሁሉ ተመኘን። ሰላም። ስራዎትን በተሻለ ጥራትና ቅልጥፍና ከቤትዎ ሆነው የሚያከናውኑበት ማሽን ያስፈልጎታል? ለፍላጎትዎ ኤሌጋንት ማሽነሪ ያለለው በአነስተኛ ገንዘብ ጀምረው ውጤታማ የሚሆኑበት ማሽኖች እኛ ጋር ያገኛሉ። የደረቅና ፈሳሽ ሳሙና ማምረቻ ማሽን፣ የለውዝ ቅቤ ማምረቻ ማሽን፣ የጨውና ቅመማ ቅመም መፍጫ ማሽን፣ የመኖ ማቀነባበሪያ ማሽን፣ የፕላስቲክ መፍጫና መጨፍለቂያ ማሽን፣ የቡና ማሽን፣ የልብስ ማጠቢያ ማሽን፣ የሻማና የጧፍ ማምረቻ ማሽን፣ የሽንኩርት መፍጫና ገብስ መፈተጊያ ማሽንን ጨምሮ ዘመናዊ የአረቄ ማውጫ ማሽኖችን በተመጣጣኝ ዋጋ አቅርበንልዎታል። ምርቶቻችንን ከሙሉ ዋስትናና የአመራረት ስልጠና እንዲሁም የጥሬ ዕቃ አቅርቦት ጋር ያገኛሉ። አድራሻችን አዲስ አበባ የሳሪስ ውሃና ማርያም ኪዳነ ምሕረት ጸበል ብርሃን ባንክ ፊት ለፊት ያገኙናል። ለበለጠ መረጃ በ0923 23 23 84 አሊያም በ0922 45 35 71 ላይ ይደውሉልን። ኤሌጋንት ማሽነሪ ለርሶ